ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ የካቲት 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ እንደወትሮ ሁሉ የመረጃዎቹ አዘጋጅ ገዛኸኝ እንዱላ እንደዚሁም የካሜራ ባለሙያዎቻችን ፍቃዱ ወልደተንሳይና ብሩኬታቸው ከኛው ጋር ቆይታ የሚያደርጉ ይሆናል። በቀጥታ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን እንጀምራለን። አትሌቲክስ መረጃ ነው ቀዳሚ የምናደርገው። ሁለተኛ ቀኑን ያስቆጠረው ጅማሮውን ካደረገ ስድስተኛው የኢትዮጵያ ማሰልጠኛ ማዕከላት የአትሌቲክስ ሻምፒዮና የውድድር መድረክ በብርቱ ፉክክር ታጅቦ በተለያዩ አዳዲስ አትሌቶች አስገራሚ ውጤቶችን እያስመለከተን እንደቀጠለ ነው። እንግዲህ በዚህ የውድድር መድረክ ላይ የማጣሪያና እንደዚሁ የፍጻሜ ውድድሮች ተከናውነውበታል። በርካታ ተመልካቾች ታጅቦ የተከናወነውና በአትሌቶች መካከል ደግሞ ከፍተኛ ፉክክርን ያስመለከተው የወንዶች 10000 ሜትር ፍጻሜ ተከናውኗል። በዚህም መሰረት እንደዚሁ የዳባት እንዳልክ ቀለመ ወርቅ የአትሌቲክስ ማሰልጠኛ ማዕከል አትሌት አብታሙ ብርሃኑ በቀዳሚነት የ10000 ሜትሩን ፈጽሞ የወርቅ ሜዳሊያውን የግሉ ማድረግ ችሏል። አብታሙ እንግዲህ ርቀቱን ለማጠናቀቅ 29 ደቂቃ ከ34 ሰከንድ እንደዚሁም ከ90 ማይክሮ ሰከንድ ፈጅቶበታል ተብሏል። ሌላኛው የታንታ አትሌቲክስ ማሰልጠኛ ማዕከል ደግሞ ሁለተኛ ደረጃን ይዞ አጠናቋል። ይህ አትሌት ደግሞ አብታሙ ቻሌ ይሰኛል። ይህንንም እንግዲህ ርቀት ለማጠናቀቅ 29:31:12 ፈጅቶበታል። በሶስተኝነት በማጠናቀቅ የናስ ሜዳሊያ ተሸላሚ የሆነው አትሌት ደግሞ አትሌት አጥላይ ጥላይ ነው። ከተንታ የአትሌቲክስ ማሰልጠኛ ማዕከል 29:31:66 መግባት ችሏል። ሌሎችም ፍጻሜያቸውን ያገኙ ስፖርቶች አሉ። እንደዚሁ በርዝመት ዝላይ ሴቶች አትሌት አና ጸጋይ ከደራርቱ ቱሉ የማሰልጠኛ ማዕከል በቀዳሚነት ማጠናቀቅ ችላለች። ይህንን ርዝመት ዝላይ በቀዳሚነት ስታጠናቀቅ አትሌት ሀና ጸጋይ 5 ሜትር ከ59 ሴንቲሜትር እንደዚሁ መዝለል ችላለች ማለት ነው። ሌላኛዋ ከዛው ከታንታ የአትሌቲክስ ማሰልጠኛ ማዕከል ደግሞ እንደዚሁ ስፖርተኛ መሰረት መኮንን 5 ሜትር ከ28 ሴንቲሜትር እንደዚሁ በመዝለል ሁለተኛ ደረጃን ይዛ አጠናቃለች። አትሌት ኡርጂ ስዩም ደግሞ ከቦሬ የአትሌቲክስ ማሰልጠኛ ማዕከል በሶስተኝነት በማጠናቀቅ የናስ ሜዳሊያ ተሸላሚ ሆናለች። ርዝመት ዝላይ ወንዶችን ስንመለከት አትሌት በጥሶ ቱሜቻ ከሀገረ ሰላም የአትሌቲክስ ማሰልጠኛ ማዕከል 7 ሜትር ከ38 ሴንቲሜትር እንደዚሁ በመዝለል በቀዳሚነት አጠናቋል። የወርቅ ሜዳሊያውንም የግሉ ማድረግ ችሏል። አትሌት ዱቤ ኤዴማ ከደራርቱ ቱሉ የአትሌቲክስ ማሰልጠኛ ማዕከል 7 ሜትር ከ36 ሴንቲሜትር እንደዚሁ በመዝለል ሁለተኛ ደረጃን ይዞ አጠናቋል። አትሌት ስንታየው ለማ ከቡሬ የአትሌቲክስ ማሰልጠኛ ማዕከል ደግሞ በሶስተኝነት ውድድሩን ፈጽሟል ማለት ነውና በአጠቃላይ እንግዲህ በስድስተኛው የኢትዮጵያ ማሰልጠኛ ማዕከል የአትሌቲክስ ሻምፒዮና የውድድር መድረክ ላይ የፍጻሜያቸውን ያገኙ ውድድሮች ይህንን ይመስላሉ። ይህ የውድድር መድረክ በዛሬው ዕለትም በመዲናችን አዲስ አበባ አዲስ አበባ ስቴዲየም እየተከናወነ የፍጻሜና የማጣሪያ ውድድሮችን የሚያከናውን ነው የሚሆነው። የካቲት 29 ደግሞ በደማቅ ስነ ስርዓት እንደዚሁ ፍጻሜውን ያገኛል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። በቀጥታ ወደ እግር ኳሳዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ29ኛ የ21ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ተከናውነው በትላንትናው ዕለት በተደረጉ ጨዋታዎች ተጠናቋል። ትላንት የመርሃ ግብሩ ማሳረጊያ የነበሩ ሁለት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ተከናውነዋል ማለት ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተከናወነው የድሬዳዋ ከተማና የመቀለ ሰባ እንደርታ ጨዋታ በብርቱካናማዎቹ ድሬዳዋ ከተማዎች 2-1 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ ብርቱካናማዎቹ ወሳኙን 3 ነጥብ አሳክተው እንዲወጡ ሁለት ተጫዋቾች ኳስና መረብን ማገናኘት ችሏል። 49ኛው ደቂቃ ላይ ተመስገን ተስፋዬ፣ አብዱል ሰላም የሱፍ ደግሞ 3ኛው ደቂቃ ላይ ያስቆጠሯቸው ጎሎች እንግዲህ ድሬዳዋ ከተማ ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣ አስችሎታል ማለት ነውና ትላንት እንግዲህ በነበረው እንቅስቃሴ አሰልጣኝ ይታገዙ እንዳለው ቡድን ድሬዳዋ ከተማ እጅግ በጣም ጥሩ ሆኖ ተመልክተነዋል። መቀሌ ሰባ እንደርታ እንግዲህ ከወራጅ ቀጠናው ስፍራ ለመውጣት አሁንም በሚያደርገው ጥረት ትላንትና እንግዲህ ሙሉ 3 ነጥብ ሳያሳካ የቀረበትን ሂደት ተመልክተናል። ሌላኛው በሐዋሳ ዩኒቨርሲቲ ስቴዲየም የተከናወነው ጨዋታ ደግሞ አዳማ ከተማን ከሀዲያ ሆሳዕና ጋር ነበር ያገናኘው ጨዋታ። ይህ ጨዋታ እንግዲህ አንድ አቻ በሆነ ውጤት ነው የተጠናቀቀው። ሐመድ ሁሴን ለአዳማ ከተማ 47ኛው ደቂቃ ላይ እንደዚሁም ታሪኩ ጸደቁ ደግሞ 62ኛው ደቂቃ ላይ
ጎል ማስቆጠር ችሏል ለአዲያ ሆሳና ማለት ነውና ሁለቱ ቡድኖች ነጥብ ተጋርተው ወጥቷል። የ22ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ደግሞ እንደዚሁ ከዕለተ እሁድ ጀምረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በሐዋሳ ዩኒቨርሲቲ ስቴዲየም ቀጥለው የሚከናወኑ ነው የሚሆነው። ሲዳማ ቡና 42 ነጥቦችን ሰብስቦ የሊጉን የደረጃ ሰንጠረዥ በቀዳሚነት ይመራል። እንደዚሁ ሐዋሳ ከተማ 37 ነጥቦችን ይዟል። የ5 ነጥብ ልዩነት አለ በሁለቱ ቡድኖች መካከል። እነዚህ እንግዲህ የአንድ ከተማ ባላንጣ እንደሆኑ ይታወቃሉ። ሲዳማ ቡናና ሐዋሳ ከተማ ማለት ነው። ያው ሲዳማ የክልሉ ነው፣ የሲዳማ ብሔራዊ ክልላዊ መንግስት ነው። እንደዚሁም ደግሞ የዋና ከተማው ሐዋሳ ከተማም ተወካዩ አንጋፋ ሐዋሳ ከተማም በዘንድሮ ዓመት እጅግ በጣም አስደናቂ ጉዞን እያደረገ ይገኛል ከአሰልጣኝ ተመስገን ዳና ጋር በመሆን ማለት ነው። ሶስተኛ ደረጃ ላይ የሚገኘው በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻለው ነገሌ አርሲ ነው። 36 ነጥቦችን ይዟል። መቻል 34 ነጥቦች አሉት፣ አራተኛ ደረጃ ላይ ተቀምጧል። አዳማ ከተማና ፋሲል ከተማ እግር ኳስ ክለብ ደግሞ 33 ነጥቦችን ይዘው በጎል ክፍያ በመበላለጥ እንደዚሁ አምስተኛና ስድስተኛ ደረጃ ላይ የተቀመጡበትን ሂደት እንመለከታለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የከፍተኛ ጎል አስቆጣሪነቱን ትራክ አቤል ያለው ከቅዱስ ጊዮርጊስ እግር ኳስ ክለብ እንደዚሁም ደግሞ ታምራት እያሱ ከአርባ ምንጭ ከተማ፣ አዲስ ግዴ ከኢትዮጵያ ንግድ ባንክ እኩል 8 ግቦችን ከመረብ አሳርፈው የከፍተኛ ጎል አስቆጣሪነቱን ትራክ እየመሩ ይገኛሉ። በስተመጨረሻም የዝውውር መረጃን እናገኛለን። የሀገር ውስጥ የሁለተኛው ሲዝን የዝውውር እንቅስቃሴዎች አሁንም የደሩበትን ሁኔታ እየተመለከትን እንገኛለን። የተለያዩ ተጫዋቾች ወደ ተለያየ ክለቦች እያመሩ ነው የሚገኙት። ክለቦችም ለሁለተኛው ሲዝን አፈጻጸማቸውን ለማሳመር ጉድለት ያለባቸውን ስፍራዎች ላይ አዳዲስ ተጫዋቾችን በማምጣት ላይ ነው የሚገኙት። ከዚህ ቀደም በአሜሪካው ዲሲ ዩናይትድ ሲጫወት የነበረው ሱራፌል ዳኛቸው እንደዚሁ ወደ ሀገሩ ክለብ ከአንድ ዓመት ከ8 ወር ቆይታ በኋላ መመለሱን ከዚህ ቀደም መረጃዎች ወደ እናንተ ስናደርስ ነበረ። እንግዲህ ከአሜሪካ መልስ የኢትዮጵያን ፕሪሚየር ሊግ ተሳታፊውን ክለብ ሲዳማ ቡናን መቀላቀሉ ተገልጿል። ምንም እንኳን የፕሪሚየር ሊጉ በርከት ያሉ ክለቦች የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት ቢያደርጉም በስተመጨረሻ ግን መሪው ክለብ ሲዳማ ቡና የሱራፌል ዳኛቸው የመጨረሻው ማረፊያ መሆኑን ሶከር ኢትዮጵያ አስነብቧል ማለት ነው። በሌላ በኩል ሌላም ተጫዋች እንደዚሁ አስፈርሟል አቤል ያለውን ሲዳማ ቡና ማለት ነው። ሲዳማ ቡና እንግዲህ የፈረሰኞቹን የፊት መስመር አጥቂ የወቅቱ ደግሞ የከፍተኛ ጎል አስቆጣሪነቱን ትራክ እየመራ የሚገኘው አንዱ ተጫዋች የሆነው አቤል ያለውን እንደዚሁ ሲዳማ ቡናዎች ማስፈረም ችለዋል ማለት ነውና ከዝውውር ጋር በተያያዘ እነዚህ አይነት ጉዳዮችን እየተመለከትን እንገኛለን። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። እንመለሳለን። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ዳግም ተገናኝተናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ነው የምትገኙት። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረሰን የመረጃ ሰዓታችንን እንደዚሁ የምንቀጥል ነው የሚሆነው። ትላንት እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ በቶተንሃም ሆትስፐርስና እንደዚሁ በክሪስታል ፓላስ መካከል የለንደን ደርቢ ተከናውኗል። በእርግጥ የሰሜን ለንደን ደርቢና የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስና የደቡብ ለንደን
የለንደኑ ክለብ ክሪስታል ፓላስ ናቸው ጨዋታቸውን ያደረጉት። ይህ ጨዋታ እንግዲህ በክሪስታል ፓላስ 3-1 አሸናፊነት ተጠናቋል። ቶተንሃም ሆትስፐርስ አስከፊ ምሽት ሆኖ ነው ያለፈው። ከአዲሱ አሰልጣኝ ጋር ሆኖ ላለመውረድ እየታገለ የሚገኘው ቶተንሃም ሆትስፐርስ በውድድር ዓመቱ እንግዲህ አሰልጣኝ ቶማስ ፍራንክን በማሰናበት ነበረ እኚህን ቲጎር ዶርን እንደዚሁ ማስፈረም የቻለው ማለት ነው። አሁንም ግን እኚህ አሰልጣኝ ከመጡ በኋላ የቶተንሃም ሆትስፐርስ አካሄድ እጅግ በጣም አስጊ ሆኗል። እንግዲህ ከ1977 በኋላ ለመጀመሪያም ጊዜ ምናልባት ወደ ሻምፒዮንሺፑ ሊወርድ ይችላል የሚሉ መረጃዎችና ስጋቶች እየወጡ ነው የሚገኙት ማለት ነው እና በተከታታይ እንግዲህ በዘንድሮ ዓመት ያስመዘገባቸው የሽንፈት መጠኖቹን በሊጉ ብቻ ከተመለከት ነው 14ኛ ሽንፈቱ ሆኖ ተመዝግቧል። በእርግጥ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጥሩ ጉዞ እያደረገ ነው የሚገኘው። ወደ ጥሎ ማለፍ 16ቱ መቀላቀል ከቻሉ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች መካከል አንደኛው መሆኑ ይታወሳል እና በፕሪሚየር ሊጉ ግን አስጊ ደረጃ ላይ ነው የሚገኘው። ይህንንም ተከትሎ እንግዲህ አሰልጣኙ ምናልባት ከወዲሁ ሊሰናበቱ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። ትላንትና በነበረው እንቅስቃሴ ላይ እንግዲህ የክሪስታል ፓላስን የአሸናፊነት ግቦች ኢስማኤል ሳር 2 ግቦችን ከመረብ ማሳረፍ ችሏል። ከዛ ባለፈ ደግሞ ስትራንድ ሌላኛውን ግብ ከመረብ አሳርፎ ጨዋታው 3-1 በሆነ ውጤት እንደዚሁ ንስሮቹ በክሪስታል ፓላስ አሸናፊነት ፍጻሜውን አግኝቷል። ብቸኛዋን ያስተዛዘኝ ወይም የማስተዛዘኛውን ግብ ለቶተንሃም ሆትስፐርስ ደግሞ ዶሚኒክ ሶላንኬ ነው ማስቆጠር የቻለው ማለት ነው። በአጭር ደቂቃ ውስጥ ነው አከታትለው የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ክሪስታል ፓላሶች ጎሎቹን ማስቆጠር የቻሉ 30ኛው 45ኛውና 47ኛው ደቂቃ ላይ የተቆጠሩ ጎሎች ናቸው ለክሪስታል ፓላስ የአሸናፊነቱን ውጤት እንዲያገኝ ያስቻለው ማለት ነው። ከጨዋታው በኋላ እንግዲህ የቶተንሃም ሆትስፐርስን የሚገኝበትን ደረጃ ከተመለከትን 16ኛ ደረጃ ላይ ነው የተቀመጠው። 29 ነጥቦች አሉት። ወራጅ ቀጠና ስፍራ ላይ ከሚገኙት ኖቲንግሃም ፎረስት እና ዌስትሃም ዩናይትድ ጋር የ1 ነጥብ ልዩነት ብቻ ነው ያላቸውና ቶተንሃም ሆትስፐርሶች እንግዲህ በዘንድሮ ዓመት ምናልባት ወደ ሻምፒዮንሺፑ እንዳይወርዱ እየተሰጋ ነው የሚገኘው ማለት ነው። ይሄ ከሆነ ደግሞ ለቶተንሃም ሆትስፐርስ ደጋፊዎች እጅግ በጣም አሳዛኝ ነው የሚሆነው። የበለጠ አስከፊ የሚሆነው ለቶተንሃም ደጋፊዎች እንግዲህ ባላንጣቸው የከተማ ባላንጣቸው በብዙ ነገር እጅግ በጣም የሚጠላሉ መሆኑ ይታወሳል ከአርሰናል ጋር። አርሰናል ደግሞ በጥሩ አቅጣጫ እየተጓዘ መሆኑ ደግሞ የበለጠ የነሱን ውድቀት ያከፈዋል ማለት ነውና አርሰናል የሊጉን የደረጃ ሰንጠረዥ እየመራ ነው የሚገኘው ለ4 የዋንጫ ክብሮች እየተፋለመ ባለበት በዚህ ጥሩ ቁመና ላይ የነሱ ክለብ ደግሞ በእንዲህ አይነት ሁኔታ መሽመድመዱ ለክለቡ ደጋፊዎች ትልቅ ሀዘንን የሚያጭር ነው እየተባለ እንግዲህ ብዙ የመገናኛ ብዙሃን ይህንን ጉዳይ እየዘገቡት ነው የሚገኘው ማለት ነው። እንግዲህ ሊቀመንበሩ ዳኒ ሌቪ አንድ ነገር መቀየስ እንደሚኖርባቸው በቀሩት ጨዋታዎች ላይ ወይ አሰልጣኝ መቀየር ካልሆነ ደግሞ እንግዲህ የተለየ መንገድ መከተል አለባቸው በቀሩት ጨዋታዎች ላይ ከወራጅ ቀጠናው ስፍራ ለመውጣት ማለት ነው። እንግዲህ የእንግሊዝን ፕሪሚየር ሊግ የቀሪውን ጨዋታ በተመለከተ የያዝነው መረጃ ይሄንን ነው የሚመስለው። ሌላኛው እንግዲህ ሊዮኔል አንድሬስ ሜሲ እንመለከታለን። የኢንተር ሚያሚ የ2025 የሜጀር ሊግ ሶከር ሻምፒዮና መሆናቸው ይታወሳል። ሜጀር ሊግ ሶከር ላይ እንግዲህ ለመጀመሪያ ጊዜ ነው ኢንተር ሚያሚ የሊጉን የዋንጫ ክብር ማሳካት የቻለው ማለት ነው። በዚህ ውስጥ ደግሞ ንጉሱ እንግዲህ በብዙ የእግር ኳሱ ቤተሰቦች ዘንድ የሚወደደው አርጀንቲና ኢንተርናሽናል ሊዮኔል አንድሬስ ሜሲ ያለ የቡድኑ ቁልፍ ተጫዋች ከሚባሉ ተጫዋቾች መካከል አንደኛው ነውና እሱም 47ኛ የዋንጫ ክብሩን ከኢንተር ሚያሚ ጋር ማሳካቱ የሚታወስ ነው። በአጠቃላይ በእግር ኳስ ህይወቱ ከባርሴሎና ፒኤስጂ ጋር በነበረው ቆይታ እንደዚሁም አሁን ባለበት የኢንተር ሚያሚ ሂደት ላይ ማለት ነውና እንግዲህ ወደ ዋይት ሃውስ ማምራት ችለዋል። የክብር አቀባበል ነበራቸው ከዶናልድ ትራምፕ ጋር ከፕሬዚዳንት ዶናልድ ትራምፕ ጋር እንደዚሁ ተገናኝተዋል ማለት ነው። ከዚህ ቀደም ክርስቲያኖ ሮናልዶም ግብዣ ተደርጎለት እንደዚሁ ከሳውዲ አረቢያው አልጋውራሽ ልዑል ጋር ተገናኝተዋል። በአጠቃላይ በዋይት ሃውስ በነበራቸው ቆይታ ብዙ ነገሮችን አስመልክተውን ነበረ። ትላንት እንግዲህ ተረኛው ደግሞ የነበረው ሊዮኔል አንድሬስ ሜሲ ነው። አጠቃላይ ከስታፍ አባላቶች ጋር በመገኘት ደስታቸውን የበለጠ አጣጥመዋል ማለት ነው። ዶናልድ ትራምፕም ሜሲ እጅግ በጣም የሚወደድ ተጫዋች ነው፣ በዓለማችን ላይ ካየናቸው ተጫዋቾች መካከል በዋናነት የሚጠቀስ ተጫዋች ነው፣ ልጄም የሱ አድናቂ ነው የሚል አስተያየት ሰጥቷል በቆይታቸው ውስጥ ማለት ነውና ቀጣይ እንግዲህ
እኛን መርጦ ብዙ ክለቦች ብዙ ሀገራት ክለቦች ይፈልጉት ነበረ። ነገር ግን ደግሞ አሜሪካንን ምርጫው አድርጎ ኢንተር ሚያሚን በመቀላቀል በቅርባችን ይህንን ውድ ተጫዋች በመመልከታችን እጅግ በጣም ደስታ ይሰማናል፣ ለዚህም እናመሰግናለን ሊዮኔል አንድሬስ ሜሲን ብለዋልና ዶናልድ ትራምፕ ይህንን ጉዳይ ትላንትና ኢንተር ሚያሚ ተጫዋቾች ጋራ በነበራቸው ቆይታ ይህንን ጉዳይ አንስተዋል ማለት ነው። ወደ ሌላው መረጃችን ስናልፍ የአፍሪካ መረጃችንን ነው የምናገኘው። እንደዚሁ ይሄኛው የአፍሪካ መረጃችን የሚወስደን ደግሞ የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ክሬኪ ከብሔራዊ ቡድኑ ጋር ስለመለያየታቸው እየተገለጸ ነው የሚገኘው። እኚህ አሰልጣኝ በተለይ በኳታሩ የ2022 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በአፍሪካ ታሪክ ለመጀመሪያ ጊዜ ግማሽ ፍጻሜ የተቀላቀሉበትን ሂደት ተመልክተናል። የሞሮኮ ብሔራዊ ቡድንን እየመሩ ማለት ነው። በወቅቱ እንግዲህ የተለያዩ አድናቆት ሲጎርፍላቸው ነበረ። ከዚህ ቀደም ለዚህ ክብር ከጫፍ ደርሰው የነበሩት ጋናዎች እንደነበረ እናስታውሳለን። የኡራጋይ ብሔራዊ ቡድን ጋር አሳማጂያን ያንን የፍጹም ቅጣት ምት የሳተበትን አጋጣሚ እናስታውሳልና ከዛ በኋላ እንግዲህ ይህንን ሪከርድ በመስበር መምጣት የቻሉት ማለት ነው የሞሮኮ ብሔራዊ ቡድን ናቸው። በ2022 ማለት ነው አራተኛ ደረጃን ይዘው ማጠናቀቃቸው የሚታወስ ነው። ከዛም ባለፈ ደግሞ በቅርቡ በተጠናቀቀው ራሳቸው ወይም ደግሞ ራሷ ሰሜን አፍሪካዊቱ ሀገር ሞሮኮ አስተናግዳው በነበረው የ34ኛው የአፍሪካ ዋንጫ የውድድር መድረክ ላይም 35ኛው የአፍሪካ ዋንጫ የውድድር መድረክ ላይም እንደዚሁ የፍጻሜው ተፋላሚ ነበረች። በሴኔጋል ብሔራዊ ቡድን ተሸንፋ ነው የዋንጫው ባለክብር ሳትሆን የቀረችው ማለት ነው። እና እነዚህን ክብሮች ማሳካት የቻሉት አሰልጣኝ ዋሊድ አሁን ከሞሮኮ ብሔራዊ ቡድን ጋር ስለመለያየታቸው እየተገለጸ ነው የሚገኘው። ቀጣይ ምናልባት ትልልቅ ክለቦች ሊያስፈርሟቸው እንደሚችሉ ወይም ደግሞ ስብስቦቻቸውን እንዲመሩላቸው ሳይጋብዟቸው እንደማይቀር ነው እየተገለጸ የሚገኘው። አሰልጣኙ ጥሩ የእግር ኳስ አረዳድ በአፍሪካ ውስጥ ከተመለከትናቸው አሰልጣኞች መካከል ሲቪያቸው ከፍ ያለ ነው። እንግዲህ የሞሮኮ ብሔራዊ ቡድንን በመያዝ ወደ 19 የሚደርሱ ጨዋታዎችን ያለመሸነፍ ጉዞ ያደረጉበት ደግሞ ትልቁ ሪከርዳቸው ነውና በእንዲህ አይነት መልኩ ተመልክተናል። ሌላኛው ኤዱ ጋስፐር እናገኛለን። ኤዱ ጋስፐር ከዚህ ቀደም እንግዲህ በአርሰናል በተጫዋችነት እናውቀዋለን። በተለይ ኢንቪዚብል የሚባለውን የ2003-4 የውድድር ዘመን አርሰናል ምንም ጨዋታ ሳይሸነፍ የሊጉን የዋንጫ ክብር በአሰልጣኝ አርሴን ቬንገር ስር ሆኖ ሲያሳካ እንግዲህ ጉልህ ሚና ከነበራቸው ተጫዋቾች መካከል ይህ ብራዚላዊ ኢንተርናሽናል ኤዱ ጋስፐር እናስታውሰዋለን። እንግዲህ ኤዱ ጋስፐር ጫማውን ከሰቀለ በኋላ የተለያዩ እውቀቶችን በመቅሰም ደግሞ የአርሰናል ስፖርቲንግ ዳይሬክተር ሆኖ መጥቶ ያለፉትን ዓመታቶች ሲያገለግል እንደነበር እናስታውሳለን። በአሰልጣኝ ሚካኤል አርቴታ ጋራ እጅግ በጣም የተቀናጁ ስራዎችን ተመልክተናል። በተለይ ደግሞ የሁለተኝነት ደረጃን ይዘው በሊጉ ሲያጠናቅቁ የዚህ የስፖርቲንግ ዳይሬክተር የኤዱ ጋስፐር ሚናም ትልቅ እንደነበረ እንደዚሁ እናስታውሳለን። የበለጠ ደግሞ ሁለቱም ወጣት መሆናቸው የተሻለ ነገር እንዲያስቡ የተሻለ ክሬቲቭ እንዲሆኑ አድርጓቸዋል ሲባል ሲሞካሽ ነበር የሁለቱ አካላት ጥምረት ማለት ነው የኤዱ ጋስፐር እና የሚካኤል አርቴታ ማለት ነው። በዛ ውስጥ እንግዲህ ጥሩ ለውጦችን እያመጣ ባለበት ሁኔታ እንደዚሁ ወደ ኖቲንግሃም ፎረስት ደግሞ ግብዣ ቀርቦለት ወደ ኖቲንግሃም ፎረስት አቀንቶ በዛ የስፖርቲንግ ዳይሬክተር ሚናን ሲወጣና አጠቃላይ የቴክኒክ ስራዎችን ሲሰራ እንደነበረ እናስታውሳለን። አሁን ላይ ግን ወደ ስቴዲየም እንዳይገባ እንደዚሁ ማዕቀብ እንደተጣለበት እየተገለጸ ነው የሚገኘው። ኖቲንግሃም ፎረስትን በተመለከተ ብዙ አነጋጋሪ ጉዳዮች ናቸው በየጊዜው የሚወጡት። በተለይ ባለሀብቱ ግሪካዊ ባለሀብት እንግዲህ ከአሰልጣኝ ስታፍ አባላት ጋራ ሌሎች የዲፓርትመንት ክፍሎችን የመጋጨት ነገር ቶሎ የመቀየር ነገር ካላፊነታቸው ቶሎ እያነሷቸው ነው የሚገኙትና ኖቲንግሃም ፎረስት ባለፈው ዓመት እናስታውሳለን በዩሮፓ ሊግ የውድድር መድረክ ሲሳተፍ እንደነበረ እናስታውሳለን እና የአውሮፓ የተሳትፎ መድረክንም አግኝቶ ነበረ። ድንቅ አጨራረስ ነበር ያደረገው። በተለይ ደግሞ ከፖርቹጋላዊው አሰልጣኝ ኑኖ ስፒሪቶ ሳንቶስ ጋር የነበራቸው ግንኙነት እጅግ በጣም የሚገርም ነበረ። የተሰናበቱበትም አጋጣሚ እንግዲህ ብዙ የእግር ኳሱ ቤተሰቦች በእኚህ ባለሀብት ላይ ጣት እንዲቀስሩ ያደረገበትንም ሁኔታ እናስታውሳለን እና የሆነው ሆነው ግን እንግዲህ አሁን ደግሞ ተረኛው ከአሰልጣኞች ዘሎ የዚህ የስፖርቲንግ ዳይሬክተር ኤዱ ጋስፐር ላይ አርፏል ተብሏል እና ግጭት ውስጥ እንደሚገኙ እየተገለጸ ነው የሚገኘው። ምናልባት ወደ ሌላ ክለቦች በቀጣይ በስፖርቲንግ ዳይሬክተር ለማገልገል ሊያማትር ይችላል እየተባለ ነው ኤዱ ጋስፐር ማለት ነው። እነዚህ መረጃዎች ወጥቷል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እንግዲህ ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናጠናቅቃለን። በምሽቱ የስፖርት ዜና ወጃችን ላይ እንደዚሁ በሳምንቱ መጨረሻ ቀናት የሚደረጉ የጨዋታ ሁኔታዎችን እና ሌሎች ከዝውውር ጋር እንደዚሁም አዳዲስ መረጃዎችን ይዘን ዳግም የምንገናኝ ነው የሚሆነው። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱ ላይ የካሜራ ባለሙያችን ፍቃዱ ለተንሳይና ብሩጌታቸው ከኛ ጋር ቆይታ አድርጓል። እናንተ ውድ ተመልካቾቻችንም እስከ መረጃዎቻችን ፍጻሜ ድረስ ስለተከታተላችሁን በድጋሚ እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ።